ከአንድ ሰው ጋር ተጣላሁኝ ማለት ሙሉ ፋሚሊ ጋር ተጣላሁ ማለት አይደለም። ተረዳችሁኝ? ባለፈው ያደረግሽው ነገር ራሱ ምንም የሚያስጠላ ስለዚህ እንደዛ አይነት ነገርም እንድታቆም ይፈልጋሉ። በጣም የሚያስጠላ ነገር ነው ያደረግሽው እኮ። አንድ ያሰደበው ቤተሰባችንን ያሰደበው ኤፍሬም እንደ አንቺ አይነት ሴትን ትቶ ከማንም ወስላታ ሴት ጋር ነው እየተንዘላዘለ ያለው። አንቺንም ለምሊንም ይፈራችኋልና በቃ ምናልባት በቃ ያንን ነገር ካላችሁልኝ ለኔ በቂ ነው። እዛ ሂጄ ምንም ነገር የምትፈልጊው ነገር በስልክ ጠይቂ፣ አደርግልሻለሁ። ሰጥላል አንቺም ህይወትሽን ትጀምሪያለሽ። በቃ ሰው ነሽና ሴት ነሽ፣ እድሜ ቆሞ አይጠብቅም። ማንም ሰው እንደዚህ ያደርገው። እኔ ባንቺ ቦታ ብሆን አላደርገውም። ሰላም እንዴት አላችሁልን? እኔ ውድ ቤተሰቦች እና መልካቶች እግዚአብሔር ይመስገን ደህና ነኝ። እንደምታዩኝ እንግዲህ ደህና ነኝ መስሎ እንደምታዩኝ ገዜም ተመልሶ ፏቅ ብርር እያልን ነው እንግዲህ ቡታጅራን ሀገራችን አስመስለናታል። ባይዘወይ በቃ ይገርማችኋል። ማትዞርበት ቦታ የለም ማልወጣባት። አይታችኋል ደግሞ ቲክቶክ ላይ ምናምን ወጣ ምናምን እያልን ፋፋ እያልን ፈረክ እያልን እንግዲህ እየተላመድናት ነው። ኧረ ሲጀመር ተላምደናታል፣ ሀገራችን አድርገናታል። እኔና አብሪኮ ይኸው ያካለን ነው ማንዞርበት ቦታ የለምና እንደምታዩኝ እንግዲህ ፋ ብያለሁ፣ ወፍሬያለሁ። በጂስ መጀመሪያ ስመጣና አሁን አንድ አይደለም። ሲጀመር ፊቴ ራሱ ሞላ ብሏል። ወራችሁ ማታውኝ ወፍሬያለሁ፣ ተዝረክርኬላችኋለሁና ያው አዲስ አበባ ስንሄድ መልሰን ወደ ነበርንበት ሁኔታችን መመለሳችን አይቀርም። ግን መሆኑን ያው ዛሬ መሰለኝ አይደል? አይ ቲንክ ዛሬ ነው ሳምንቴና ሳምንት ሞልቶኛል። ሐሙስ ዕለት ነው የመጣሁት። ሐሙስ ዕለት ነው የመጣሁት። ዛሬ እንግዲህ አንድ ሳምንት ሆኖኛል። ይበቃሻል እያለኝ ነው ውስጤ ማለት ነው። ውስጤ አይበቃሽም እንዴ እያል ተመለሽ እንጂ እያለኝ ነው። ግን እዚህ ያለውን ነገር ደግሞ ሳይ ማለት ነው ተመለሽ አይሉ እውነት በቃ ምን ልበላችሁ ቃል ማስረዳት ራሱ ለእናንተ ራሱ አልችልም። እንደተመቸኝ ሲጀመር አስታውቃለሁኝ። መቼስ ባይመቸኝ ደግሞ እዚህ ሀገር የሚያስቆየኝ ምንም ምክንያት የለም ነበር አይደል? ወደ አዲስ አበባ ሄድ ነበረ፣ ከዛ ፋሚሊ ጋዛው እንትን ሆነ ነበረ። ግን እዚህ ያለው ማለት ነው ብታዩት ኦ ማይ ጋድ በቃ ፋሚሊ በሉት ምንም ልላችሁ አይደለም። ኦ ማይ ጋድ ምናምን ስላችሁና ለማንኛውም እንደተስማማኝ እናንተም ታውቃላችሁ፣ እኔም ደግሞ አስታውቃለሁኝና ስለተስማማኝ ነው የቆየሁት። ብዙዎቻችሁ ለምንድን ነው ማተመለሹ ምን አለሽ ምናምን እያላችሁ ኮሜንትም እያነበብኩኝ ነበርና አንዳንድ ሰዎች አላችሁ ኔጌቲቭ ኮሜንት የምትሰጡ ሰዎች አላችሁ። ምንም ልላችሁ አይደለም፣ ግን ደግሞ ለእናንተ ግዴታ መልስ መመለስ አለብኝና ብዙዎች ለምንድን ነው ወደዛ ማትመለሹ ለምንድን ነው ትሽካ የማትሄጁ እያላችሁኝ ነውና አንደኛ እዛ ብሄድ እኔና ጽጌ ብቻችንን ቤት ውስጥ ነን እንጂ ከዛ ውጪ በዓልን የተለየ ምንም ማሳለፈው ነገር የለም። ግን ደግሞ እዚህ ሁሌ ለምጃለሁኝ እዚህ ማሳለፍና በቃ ከአንድ ሰው ጋር ተጣላሁኝ ማለት ሙሉ ፋሚሊ ጋር ተጣላሁ ማለት አይደለም። ተረዳችሁኝ? ሁላችሁም እያላችሁ ነው ከአንቺ ከባልሽ ጋር ተጣልተሽ እንዴት ነው የባለቤተሰብ ጋር ምናምን የምትሉ ሰዎች አላችሁ። ኦኬ እናንተ ብትሆኑ ያንን ነው ማለት ነው የምታደርጉት? ከአንድ ሰው ጋር ስለተቀያየማችሁ ሙሉ ቤተሰቡን መጥላት እንዴ? እኔ እኮ ሙሉ ቤተሰቡ እኮ ምንም ያደረገኝ ነገር የለም። እንኳን ለተለየ ነገር እንትን ሊሉ አይደለም ሁላ ለኔ ነው ሁላ ሲከራከሩ የነበረው። እኔ ጥፋት ባጠፋ ልክ እኔ እንደ ጥፋተኛ ወስደው ጥፋት ካለብኝ ጥፋትሽ ይሄ ነውና አስተካክሊ እሱ ጋር ጥፋቱ እንደሆነ ስለተረዱ ግን እኔ ጋር ምን አይነት ቦታ እንዳላቸው ያያችሁ ነው። በቃ እናንተንም ለማስረዳት ጭምር ነው ሲጀመርም እዚህ ጋር እየተደረገ ያለውን ነገር ሁሌ ለእናንተ ማሳያችሁና እያያችሁትም ነው ደግሞ በቃ። ስለዚህ እኔ ከዚህ ቤተሰብ ምን ላይበት ምንም አይነት ምክንያት የለም። አዲስ አበባ ማከበርኩኝ እዚህ ማከበርኩኝ ያው ነው በቃ ነቲንግ። እዛም ያው ነው እዚህም ያው ነው ለኔ። እንደውም እዚህ በጣም ለኔ የተሻለ ነው። ቢያንስ ራሴን እንኳን ማዳመጥ ጀምሬያለሁኝ። እኔ ከማንም ሰው ጋር አልጣላም። ከለምለም ጋርም ሆነ ከነፂ ጋር ምንም ያጣላኝ ምክንያት የለም። እንደነበርኩት ነው የምቀጥለው። አለቅ ከኤፍሬም ጋር ብዙ ከዚህ በኋላ እኮ አሁን ባያችሁት ሁኔታ ከሆነ እኮ ብዙ ሊያጋጨው የሚችሉ ነገሮች አሉ። ሶ ከሱ ጋር በጣም ትልቅ ደረጃ ግጭት ውስጥ ከደረስኩኝ ነፂ ጋር ቆራረጣለሁ ለምን ጋር ቆራረጣለሁ ማለት አይደለም። አልቆራረጥም በቃ ይሄንን አውቁት። አሁን አይደለም
ምናልባት መስቀል ምናምን እዚህ እንዴት እንደሚከበር ታውቁታላችሁና እዚህም ደግሞ መጥቼ ላከብር እችላለሁኝና ዛሬ ግን የመጣሁበት ዋነኛ ምክንያት ይበቃኛል ብያችኋለሁ። አዲስ አበባ መመለስ አለብኝ። ይሄን ሳምንት ነበር እረፍት የነበረው ክላስ። ቀጣይ ሳምንት ኦልሬዲ ክላስ ስላለኝ ወደ አዲስ አበባ መመለስ አለብኝ። በጣም ተዝናንቻለሁ ሲጀመርና ታውቃላችሁ ነፂም ወልዳ ነበር። የመጣሁበት ዋነኛ ምክንያት በዓል ለማክበር አይደለም። ማለት እዛም ፋሚሊ ጋር ሆኜ ማክበር እችላለሁ፣ ግን የነፂ ክርስትናዋ ነው። እዚህ ስትውልድ አብረናት ሆነን ብዙ ነገር አለና በቃ ክርስትናሽን አልመጣም ማለት አልችልም። መጥቻለሁኝ። የመጣሁበት ዋነኛ ምክንያት ይሄ ነው። በዓልና ክርስትና አንድ ላይ ውሎ ስለነበረ ነው። ጽይም ትላንትና ከእናቷ ቤት ወደ ራሷ ቤት ሄዳለች ማለት ነውና ትላንትናም ሁላችንም ሰብሰብ ብለን ነው ወደ ቤቷ የሸኘናት። ምናልባት ቪዲዮውን ከዚህ በኋላ ለምለም ወይ ራሷ ነጻነት ነው ልታዩት ትችላላችሁና ግን ደግሞ ቤቷ ናት ያላችሁ። ቤቷ ሄጄ በስነ ስርዓት ተሰናብቻት ምን ብያት ነው ማለት እዛም እና ብዬ ጋርም ስላልሆነች ሰፈሯ ድረስ ነው ያለሁትና ቤት ገብተን ባሏን የሚባለው ባለቤቷ ይኑር አይኑር አላውቅም፣ ግን ደግሞ ቤት ገብቼ በስነ ስርዓት ቻው ብያት አመስግኛት ከዛ ደግሞ ማማ ክርስትናዋን እንደበላን ደግሞ ልደቷንም እንደደርሰን ምርቃቷንም እንደደርሰን መርቄ ምናምን ነገር ወደ አዲስ አበባ እሄዳለሁ ማለት ነው። እንግባ። እዚህ ቤት እቺ አራሲት ቁጭ ብላላችኋለች። የልጅ እናት ናለች። እንዴት ነሽ? ትላንትና መጣ ዛሬ እየበላችሁ መጣ እና ግድ ነው እንዴ? እየነገርኳቸው ሁላ ነበር። ትላንትና ነው እሷም ወደ ቤቷ የመጣችውና ስወልድ እኔም እናቴ ቤት ነው ማለት ነው የምቀመጠው። እናት ቤት ነው የሚቀመጡት። ነፂ እንዴት ነሽ? ማማዬ ለጥ ብላለች እና አያችኋት ልጅ እንክብካቤ አሁን ሁሉ ነገራችሁ የሚሆነው ምን ላይ ነው? ልጅ ላይ ነው። እንዴት እኮ ፊቴል ተጠብቀለች። የልጅ እናት ነው እንደዚህ ነውና እኔም ወልጄ እንግዲህ እስኪ እንደዚህ ጊዜ ልጣ ችግር የለው ለውላድ ብቻ እንጂ እንደዚህ ነው አልኩሽ። እርሽ ቤት ሆኜ እነሱ ይዙልኛል እበላለሁ ጠጣለሁ። አልነበረሽም ግን ነፂ? ወይኔ መጣት እኮ አለቀስኩ። እዚህ ገና ዛሬ ማደሯ ነው አስደበቅኩት ባሬን ራሱ እናት ቤት ተደምዶ በቃ ጠዋት ስነሳ ማንም የለም ቤቱ ጨር ብሏል። እኛ ራሱ ሳደብሩ ምን ድጋሚ እንደዚህ አፍኝና አስነካውትና ተነሳው። ለማንኛውም ይለመዳል። ነገር ይለማ እዛ ጫጫታ ተለምዶ እኛ ራሱ ደብሮናል። አንቺ ስለሌለሽ ነፂ እና ደህና ነሽ? አለሁልሽ። ዘጭ ይሄው አብዬ ዘጭ አርጋሪ ለከች ማየው አልፋታ ብለዋታል። ቁርስ ሌላ ምሳ ሌላ እራት ሌላ የለችም። እኔና አብሪኮ ብለና ምን ሄደው ለነገሩ ሴትዮዋ አታስቸግርም፣ ታገዛለች፣ ትሰራለች፣ ለምዳለች ሁሉም ነገር። እናቴ ደግሞ ቆጮ የሚበላ ሰው ትወዳለች። ቅድሚ አብዬ ቆጮ ትላለች አንጀት ለመብላት። አረ ግን ቆጮ ዘዴ ነገር ነው ነት እሱን ከለመድሽ ችግር የለውም። ማዚያ ግን በቃ እሱን ከለመድሽ ሁሉም ይንከባከብሻል። ቆጮ ማትበይ ከሆነ ወይኔ ቆጮ እንደምትይ ከሆነ ቀጣይ ስትመጪ መጣች ደግሞ ነው እሺ መጣች ቆጮ የምትበይ ከሆነ ይጣብኝ ይዱሻል አዲጭ በቃ ሁለት ቋንቋ ለምጃለሁ ወይዘውሽ ቀልድ እንዳን እሺ አዲጭ ይምጣብሽ ይምጣብኝ ማለት ይምጣብኝ ምንድነው? በአማርኛ እኮ ነው ይምጣብኝ። ኑልኝ ማለት ነው። ኑልኝ በላልድ ይምጣ አካሲ እሺ በቃ በላልድ ይምጣ ማለት ይምጣብኝ። እኮ ይምጣብኝ ማለት በላልድ ይምጣብኝ። በላልድ ይምጣ ሲባል ምንድነው መልሱ? እንዴ ስመጣ ገና የሚባለው ቃል ይሄ ስለሆነ ለምጃለሁ። በቃ ይሄን ካወቅሽ አሁን በቃ እዚህ ምናምን አልፈሻል እንዴ ማንም አይዝሽም።
እና ንጽይ እንዴት ነው? እኔ የምልሽ ክርስትናሽ ማንፏል። እንግዲህ ማማዬንም ለምርቃቷ ለልደቷ ደግሞ ያምጣን ድጋሚ። አሜን። ለምን ሊባል ይችላል? ክርስትናን ብቻ ሳይሆን ልደቷንም ምርቃቷንም እንብላ። አሜን። እና ንጽይ የምጦበት ማንኛውም ምክንያት ታውቂያለሽ መቼስ። ትክክል አውቃለሁ። ያንቺ ክርስትና የማማዬ ክርስትና ነው ያዘኝና እንጂ በዓልንም ብቻ አስቤ አይደለም። እና በቃ እንዴት ልነግርሽ በቃ መናገር ሁላ ከብዶኛል ስልሽ በቃ ኢፊጋ የተፈጠረውን ነገር አይታችኋል። እናንተም ብዙ እያደረጋችሁ ያላችሁት ነገር አለ እና ከዚህ በላይም ደግሞ እዚህ መሆን ያለብኝ አልመሰለኝም። ተቀልሽ ከለምለም ይልቅ አንቺ ትቀይኛለሽ ለመናገርም ለምንም ማለት ነውና በቃ ነጽይ እኮ ማለት ምንድነው? በቃ ኤፊ ወንድማችሁ ነው። እኔ ደግሞ በእናንተ መሀል ደግሞ እኔ እዚህ ገና ለገና ስላለው እሱ እንደዛ ያያረጋችሁት ምናምን እንዲሄድም አልፈልግምና ቢያንስ እዚህ ነው ያለው መጥቷል። ምናልባት እሷ አብረው ስለመጣች ላትቀበሉ ትችላላችሁ። ግን ደግሞ ቢያንስ እኔ እስካሁን ድረስ እናንተ ጋር ልክ እንደ እህት ምንም እየተጫወትኩኝ ነበርና አሁን ደግሞ ምናልባት አዲስ አበባ ከሄድኩኝ እሱ ቢያንስ ቤት የሚመጣበት ምክንያት ሊኖር ይችላል። እሺ ያው የታባቱ ነው የሚመጣው? ቤት አንቺ ጋር? አይ እዚህ ቤትን እና ብዬ ጋር ነው እንጂ ምን ሊሆን ነው የሚመጣው? እንዴ ነጽይ ማለት በእኔ ምክንያት ነው ምናምን እንዲፈጠር እንደዚህ ነገር አልፈልግም። ምንም አይፈጠርም። ምንም ሊፈጠርም አይችልም። ምንም አይፈጠርም። እያደረጋችሁ ብቻ እሱን እንደዛ ስታደርጉትም አላቅም። ያው ፋሚሊ እህቱ ስለሆናችሁ ምናምን ነገር ሊደብረው ይችላል። ስለዚህ ቢያንስ እኔ አዲስ አበባ ሲሄድ እሱ ደግሞ ቤት ሊመጣ ይችላል። ተረተሽኛል እኮ ምን አሁን እንዲያሽኝ ነው ትጂ ነው ወይስ ምንድነው? አልገባኝም። በቃ ነጽዬ እዚህ ስለሆንኩኝ ይመስለኛል እናንተም እንደዛ እየሆናችሁበት ያለውና እሱ ስራው እኮ እንደዚህ የሚያስደርገው እሱ እኮ አንድ ያሳድበውናል። ቤተሰባችንን ያሳድበው ኤፍሬም እንደ አንቺ አይነት ሴትን ትቶ ከማንም ወስላታ ሴት ጋር ነው እየተንዘላዘለ ያለው። ይሄ እኛንም ቤተሰብንም የሚያስቀይም የሚያሳፍር ነገር ነው እያደረገ ያለው። አሁን ኤፍሬም እኔ ስላለሁኝ ስላሴን እኛ ጋር ኤፍሬም አልመጣም ብለሽ ነው አዲስ አበባ የምትሄጂው? ለምን ሳይመጣ አመት አይቀመጥም? አይምጣም ፈልገውም ሲጀምር እኛ ምን ፈልገው አንቺን ነው በቃ ለዚህ ምንም ቢሆን ወንድማችን ከሆነስ እሺ ምንድነው? በቃ ማለት ጥፋቱን ቢያጠፋ ቤት መጥቶ ስትመክሩት ነው እንጂ የሚሆነው እንጂ በቃ እንደዛ ስለራቀ ምናምን የተለየ ነገር ይፈጠራል ብዬ አላስብም። ሲጀምር አንቺ ይኸውልሽ ልንገርሽ እዩ ምን መሰለሽ ኤፍሬም ወንድማቸው ነው ብለሽ እኮ ወንድማችሁ ለኛ ትልቅ ቦታ ስላለሽ ነው የኔን ልጅ ክርስትና ይመጣሽ እንጂ ግን ይመጣል ብዬ አላሰብኩኝም። አንደኛ ነገር ሁለተኛ ነገር ደግሞ መጥቶም እንደዚህ አይነት ነገር ይፈጠራል ማለት ቢመጣም እኮ እሷም አብረው ስለመጣች ነው እንጂ ኦሬዲ እሱ ብቻ መጥቶ ቢሆን እኮ እናንተም እዚህ ባል በሰላማዊ መንገድ ልናሳልፍ እንችል ነበር። ግን ደግሞ እሷንም ይዞ መጥቶ በሰላማዊ መንገድ እዚህ ልቀመጥም አልችልም። ሁለተኛ ነገር ደግሞ እናንተም ያንን ስላደረገን ይመስለኛል የተናደዳችሁበት። ስራው እኮ ነው የሚያናድደው። ስራው ነው ምርጥሩ ስራ ሰርቷል። እየሰራ አይደለም። አንቺ እኔን አክብረሽ ነው ቤተሰባችን ክብር ስላለሽ እኮ ነው ኤፍሬም እንደዛ እንኳን አድርጎሽ እኛ ጋር የመጣሽ። ማንም ሰው እንደዚህ ያደርገው። እኔ ባንቺ ቦታ ብሆን አላደርገውም። አንቺ ግን የኔ እናንተን ፍቅርም ስላልሆነ ማለት በቃ ከኤፍሬም ጋር ምንም ተቆረጣን ምንም ማለት ነው። እናንተ ጋር ያለኝ ነገር እንደ ድሮ ነው የሚቀጥለው። ምንም የተለየ ነገር የለውም። ግን በቃ ያለው ነገር ምንም ደስ አላለኝም ብለሽ እንደዚህ አይነት ምክንያት መደረደር የለብሽም። ኤፍሬም ቢመጣ ምን አባቱ ላይ መጣ ነው? ኤፍሬም አልመጣም እናንተ ጋር ስላሴ አልመጣም እናት አባቱ ቤት አልመጣም ብለሽ አንቺ አዲስ አበባ የሚያስኬድሽ ነገር ምንም የለም። አይ መሄድ አለብኝ ማስተካከላቸው ነገሮች አሉ ምትይ ከሆነ ዳግማ ትንሳኤን አብረን አሳልፈን መሄድ ትችያለሽ። ትሄጃለሽ። ማልቆይም ነገ እኮ ገና አርብ ነው። ከዛ ቅዳሜ 3 ቀን እኮ ነው።
3 ቀን ሳምንትም ተቀምጠሻል 15 ቀን ተቀምጠሻል ሳምንት አይደለም ነጥይ እዚህ ቤት ማለት ነው እናንተ ጋር አንድ ወርም ተቀምጠ ስለዚህ ዳግማ ትንሳኤን አሳልፈሽ ትይጃለሽ አሁን የሚያስከድሽ ነገር ምንም የለም አለቀ ስሙን ለማሳብ ክላስ ነው እንጂ ሌላ ምንም ነገር የለብኝ ሊደብርሽ ይችላል ይሄ ውሻ ወይ ተከታትሎ እዛ መጥቶ ሊያስደብርሽ ይችላል እዚህ አልደበረኝም ምን ይሁንት ላይ እዛ ሊመጣብሽ ይችላል እዚህ መጥቶ እንኳን እኛ ይጎምጣው ለበላው ደርሰን አባረርልሻል እዛ ማለት ያባረርልሽ ነው አሁን ቢያንስ እዚህ መስተካከል ያሉበት ነገሮች እንደዚህ አይነት ነገር እንድታወሩት ነው የሚፈልገው ዘይጂ ምናልባት እኔም የራሴ ማለት በቃ የራሴ ህይወት ስለሽ ሌላ ህይወት መጀመር አይደለም ግዴታ ተማሪ ነኝ ትምህርት ሄዳለው ብዙ ማድረግ የምችላቸው የምፈልጋቸው ነገሮች አሉና የፈለገውን ያድርግ እኔ ከዚህ በኋላ ችግር የለውም ሁሉንም ነገር ተቀብያለሁ ላንቺ ስሞታ ማቅረብ ሳይሆን ግን ደግሞ ምናልባት አንቺንም ለምሊንም ይፈራችኋልና በቃ ምናልባት በቃ ያንን ነገር ካላችሁልኝ ለኔ በቂ ነው ምናል እዛ ሂጄ ምንም ነገር እንዳይረብሽኝ ማለት ነው ምንም አይመጣም ለኤፍሬም ቦታ አትስጭው እሱ እንደዚህ ያደርገኛል ብለሽ ለሱ ቦታ እንዳትሰጪ በቃ ኤፍሬም አንዴ ቀለለ ሰው ነው ባለጌ ሰው ነው በቃ ለሱ እንደዚህ ያደርገኛል ምናምን ብለሽ ቦታ እንዳትሰጪ የሚስተካከል ከሆነ አሁንም ቢሆን ልናስተካክለው እንሞክራለን አስተካከለም ካለ ግን ምንም ማድረግ አንችልም አለቀ እሱማ የራሱ ነው እንጂ አንታት ኖሩም ግን የማይሆነው የማያዛልቀው መንገድ ነው እየተራመደና እየሄደ ያለው መጨረሻው ግን የት እንደሚሆን አላውቅም ተካከለም አልተስተካከለም ትመጫለሽ አንቺ በቃ እኛ ንጹህ እህቶች ነን አብዬ ንጹህ እናትሽ ናት አባቴም እንደዛው አባትሽ ነው ሁሉም በቃ እኛ ንጹህ ቤተሰቦች ነን ብዬሻለሁ ኤፍሬም ተስተካከለም አልተስተካከለም ኤፍሬም በጤናውም አይደለም እንደዚህ አይነት ነገር እያደረገ ያለው ሰው በጤናው አንቺ እያለሽ አንቺ ላይ ሴት ይዞ ይመጣል አልሞትሽ አልተቀበርሽ የሆነ ቦታ ልጅ አልሽ በህይወት እያለሽ ሴት ላይሽ ላይ ይዞ የሚመጣ ከሆነ ይሄንሽ ጤነኛ አይደለም እኮ በቃ የሚደረገው ነገርኛ ግራ ነው ይገባል በቃ እና በጤናውም አይደለም ወንድሜ እንደዚህ የሚያደርገው በቃ ስለዚህ ኤፍሬም ፈጣሪ በሚመልሰው ሰዓት ይመልሰው ካልተመለሰም ህይወት ይቀጥላል አንቺም ህይወትሽን ትጀምሪያለሽ በቃ ሰው ነሽና ሴት ነሽ እድሜ ቆሞ አይጠብቅም እሱ ወንድ ነው ነገ ያችን ካርጎ ተፈቃላት በኋላ አሁን ምሳሌ መሰለው ይዞ ይመጣል ሴት ልጅ ግን አንዴ ከተሰበረች ከዛ ከሰበረችበት ቦታ እስክትነሳ ድረስ በጣም ይቆያል ብዙ ጊዜ ይወስድባታል በቃ ስለዚህ ለኤፍሬምን ብለሽ ደግሞ ቅስም ብለሽ እንዳትሰበሪ ሁሌ አዲስ ሁኚ ሁሌ ንጹህ ሁኚ ሁሌ መርብሽ ሁሌ ዘንጪ በቃ ኤፍሬም ቀርቷልና ኤፍሬም እንደዚህ አድርጎኛልና ብለሽ ራስሽን በፍጹም እንዳትጎጂ ህይወት ይቀጥላል አለቀ በፍጹም እንዳትጎጂ አንድ ኤፍሬም ቀርቷል ብለሽ ራስሽን እንዳትጎጂ እኔ ስለ የእውነት ነው የምልሽ ባለፈው ያደረግሽው ነገር ራሱ ምንም የሚያስጠላ ለሌላው ሰው እንደ አንቺ አይነት ሰው እንደ አንቺ አይነት ሴት ከ150 60 እንደዚህ አይነት ህይወት የሚያስተናግድ ብዙ አለ አንቺ አስተማሪ ነው ለነሱ መሆን ያለብሽ እንጂ አንቺ ታንቀሽ አንቺ ተጎርተሽ አንቺ ተርበሽ ተጠምተሽ ቆሽሽሽ ለነዛ ሰው ምን ታስተምሪያለሽ ስለዚህ እንደዛ አይነት ነገርም እንድታቆም ይፈልጋል በጣም የሚያስጠላ ነገር ነው ያደረግሽው ማን ደስ ይበለው ብለሽ ማን ይደሰት ብለሽ በቃ አንቺ ዘንጠሽ አምሮብሽ ከፍ ብለሽ ነው እሱን እንዳው ማሳበድ ያለብሽ እብድ አድርጊው በቃ እስኪ ጫለል ድረስ አሳብጂው ለሰው አስተማሪ ሁኚ እንደው አስተማሪ ሁኚ በእንደዚህ አይነት ነገር ተሰብሮ ተቆሽሾ ተርቦ ተጠምቶ እንደማይኖር ህይወት እንደሚቀጥል አንቺ አስተማሪ ሰው መሆን አለብሽ በቃ ስለዚህ እኔ የምልሽ ነው እዩ በቃ ምንም አይነት ነገር እንዳይልሽ ምንም እንዳይገብርሽ ምንም የምትፈልጊው ነገር ካለ እንደህት ነኝ ጠይቂኝ ደውይልኝ መምጣት እንኳን ባልችል በስልክ ሐሳብ ሰጥሻለሁ እንግዲህ ልጅ እናቶኛለሁ መንገድ ብዙ እንትን ስለማይል ወዴት ተተታተ ይደርስ ሲጀምር ሮጫ አልመጣም ነገርና መምጣት ባትችይ እኔ መምጣት ባልችል በስልክ
ማውራት እንችላለን። የምትፈልጊው ነገር በስልክ ጠይቂ፣ አደርግልሻለሁ፣ ሰጥሻለሁ። ምንም ችግር የለው። ምንም ሀሳብ እንዳይገባሽ በእኛ በኩል በእኔ በኩል ምንም እንደ ሀሳብ እንዳይገባሽ። ስለ እውነት ነው የምነግርሽ። በቃ ስለ እውነት በቃ እና ምንም ችግር የለም። እሺ ዳግማ ትንሣኤን አሳልፈሽ ነው ከኛ ጋር የምትሄጂው። እስከዛ ድረስ ምንም ልትሆኝ አይደለም፣ ልትቀጪ ልትፈርሺ አይደለም። እዛም ሄደሽ ድብርት ውስጥ ነው የምትገቢ። ስለዚህ ከኛው ጋር እዚሁ ብትጫጫይ ነው የሚሻልሽ። እሺ አራው እዚህ ሰው የእውነት በቃ እኔ አሁን ልትሄጂ አልፈልግም። አንደኛ በቤት መጥቻለሁ። ማርያምን ሄደች ብባል በጣም ነው የምጣላሽ። እንዳትሄጂ ምክንያቱም ስትወጪ ስትገቢ ስለማላይሽ ማለት ነው። እዛው እያለሁ ግን የትም ሂጂ አይሻለሁ። ነፃነት የለችም ብለሽ ሹልክ ብለሽ ተወጪና ይኸው ሹልክ ነው ማድረግሽ። ነግሬሻለሁ። ተቀርቷል ተቀራ። ስለዚህ ዳግማ ትንሣኤን አሳልፈሽ ሰኞ ማክሰኞ ትሄጃለሽ። እሺ ስላልሽኝ ማለት ነው። ነግሬያችሁ ነበር እኮ። አይ በቃ እሺ ስላልሽኝ አመሰግናለሁ። ምክንያቱም ምንም እዛ ሄዶ አዲስ ነገር የሚቀየር ነገር ስለማይኖር ማለት ነው። እሱማ ነግሬያችሁ ላይ ሲጀመር እኔ አንደኛ ከሀሳብ ርቃለሁኝ። በቃ እዚህ ማሰብ የለ ምን የለ፣ ትበላላችሁ፣ ትጠጣላችሁ፣ የምትሰሩት ስራ ካለ ትሰሩና በቃ ሌላ ምንም ሌላ ጭንቀት የለምና ስለዚህ ለሁሉ ነገር ትደርሻለሽ። ትንሽ ቀን ነው ከኛ ጋር ያለው ነገር። ዳግማ ትንሣኤን አሳልፈሽ ትሄጃለሽ። ምንም ችግር የለም። አትሄጂም ብለን እኛ እዚህ ሙሉ ለሙሉ አንቺን ማስቀረት ስለማንችል ብዙ እዛ የማይስተካከሉ ነገሮች ስላሉ አንቺ ስለምታስተካክያቸው ስለሆነ ምንም ችግር የለም። እሺ ልክ ነው። እሺ ስላልሽኝ አመሰግናለሁ።